በነገራችን ላይ ሰብስክራይብ 40 ደርሰናል። በጣም አመሰግናለሁ፣ ደስ ብሎኛል። ከ40 ሰብስክራይብ ደስታ ወደ 400 ሰብስክራይብ ድንፋታ። ይሄ ሁሉ ባንዴው፣ ይሄ ሁሉ ያለ ልፋት ያለ ጥረት እንዴት ሊሆን ይችላል? ለ5 ዓመታት ያለ ድካም ቪዲዮዎችን መልቀቅ፣ ተነሳሽነት ህይወቱን ሳይደብቅ ለተመልካቾቹ ማሳየት፣ ባክግራውንዱን አለመርሳት እዚህ የመድረሱ ትክክለኛ ምክንያት ናቸው። ሰላም ተመልካቾች፣ ዛሬ ደግሞ ጃኒ የተሰኘው ዩቲዩበር ከ40 ሰብስክራይብ እንዴት 400 ሰብስክራይብ እንደደረሰ አንድ ባንድ እናስቃኛቸዋለን። ይሄ ቪዲዮ በጣም ስላለፋን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። ኑሮውን የቀለሰው በአሜሪካ ሲሆን ነገር ግን ተወልዶ ያደገው በውቧ አዳማ ከተማ ነበር። በ15 ዓመት በሞላውም ጊዜ ነበር ታዲያ እናቱ ወይም ገኒ ወደ አሜሪካ የወሰደችው። በትምህርቱ ምን ብዛም የነበረው ጃኒ የዴሊቨሪ ስራ የጀመረው ገና በ17 ዓመቱ ነበር። በአንድ ቪዲዮ ላይም እንደተናገረው በስራው እጅግ በጣም ደስተኛ እንደነበር ተናግሮ ነበር። የመጨረሻ ጥያቄ ደግሞ የስራ ትወደዋለህ ወይ? እኔ አላቅም ምን እንደምላችሁ። እውነት በጣም ከልብ የምወደው ስራ ነው። በቃ እንጃ አሩን ነው ሳይክል ስለሆነ ፍሪደሙ እንደሆነ አላቅም። በፈለጋችሁበት ሰዓት ጃኒ ሂድና ስራ የሚላችሁ የለም። ሄዳችሁ ወጣችሁ በሰራችሁ ቁጥር የሚከፈላችሁ። ፍሪደሙ የእናንተ ነው። ማንም ሰው አያስገድዳችሁም ይሄን ለምን ስራ አልሰራም ብላችሁ። ፕሮፌሽናል ዳንሰኛ የሆነው ጃኒ በአንድ ጊዜ ባደረገው ቃለ መጠይቅ በ5 ወር ውስጥ ፕሮፌሽናል ዳንሰኛ ላደርግ እችላለሁ ብሎ ተናግሮ ነበር። አሁን ኢትዮጵያ ውስጥ ትልቅ ዳንስ ከፍቼ በስነ ስርዓት ማስተማር ይችላል። አሁን እኔ ለምሳሌ ዳንስ አስተምረኝ ብልክ በደንብ እስከ ፕሮፌሽናል እስክትሆን አስተምራለሁ። በስንት ቀን ውስጥ? በ5 ወር ከኖርማል እግርን ከማንሳት ጀምሮ እስከ መጨረሻው ድረስ። በዳንሱ ቤተሰቦቹ ያበረታቱት እንደነበር ይናገራል። ከአፉ የማትጠፋው ገኒ ወይም እናቱ የስኬቱ ሚስጥር እንደሆነች አይሸሽግም። ይሄን ያክል ስለ ግላዊ ህይወቱ ካወራን አይቀር አሁን ደግሞ ከዩቲዩብ ምን ያክል ገንዘብ እንደሚያገኝ እንዲሁም እንዴት እንደዚህ ስኬታማ እንደሆነ አንድ ባንድ እንመልከት። ዩቲዩብ የጀመረው የዛሬ 5 ዓመት፣ ቪዲዮም ሪያክሽን፣ እድሜውም 19 ነበር። ሪያክሽን ቪዲዮ በመስራት እስካሁን የሚታወቀው ጃኒ በተለያዩ ሙዚቃዎች፣ የቲክቶክ ቀልዶች እንዲሁም የቲቪ ሾዎች ጋር ሪያክሽን ቪዲዮ ይሰራ ነበር። በመጀመሪያ ቻናሉን በመቶዎች የሚቆጠሩ ሪያክሽን ቪዲዮዎችን ሰርቷል። በሁለተኛውም ቻናሉ ማለትም ጃኒ ሞር በተሰኘው ቻናሉ 50 በላይ ሪያክሽን ቪዲዮዎችን በመስራት ለህዝብ አድርሷል። ነገር ግን በህዝብ ልብ ውስጥ ጠልቆ እንዲገባ የሆነው ከ2 ወይም 3 ዓመታት በፊት በጀመረው የቭሎግ ወይም የጉዞ ቪዲዮዎች ነበር። በተለያዩ ቦታዎች እየሄደ የተለያዩ አሪፍ ቪዲዮዎችን ለተመልካቾቹ ያደርሳል። ተመልካቾቹም ወዶና እየተደመመ የሱን ቪዲዮ ይመለከታል። ከቅርብ ጊዜ ወዲህማ 100,000 ቪው ለሱ ሙዝ ልጦ እንደመብላት ያክል ቀሎለታል። ነገር ግን እንደዚህ ስል ምንም ሳይለፋ ነው እያልኩ እንዳይመስላችሁ። ከሚያገኛቸው 100,000 ቪውዎች ጀርባ 100,000 ልፋቶች ይገኛሉ። እስኪ አሁን ደግሞ ፖስት አድርጓቸው 1000 ቪው ያገኙ ቪዲዮዎችን እንመልከት። ከነዚህም መካከል ከ9 ወራት በፊት የለቀቀው ቪዲዮ በታይላንድ የሰራው ማለትም በቻናሉ ታሪክ ከፍተኛ የሆነውን በ9 ወራት ውስጥ 950,000 በላይ እይታዎችን አግኝቷል። በሁለተኛ ደረጃ ደግሞ ከ2 ዓመታት በፊት የተሰራው የአሜሪካ ነዋሪዎች ስለ ኢትዮጵያ ምን ያክል ያውቃሉ ብሎ የሰራው ቪዲዮ ከ890,000 እይታዎች በላይ አግኝቷል። በቅርቡም ሁለቱም ቪዲዮዎች 1 ሚሊዮን ይገባሉ ብለን እንጠብቃለን። ሰላም ዩቲዩብ እንደተለመደው በሌላ ቪዲዮ ተመልሰናል። በሚላት ኢንትሮ የሚታወቀው ጃኒ ሰላም ዩቲዩብ በሌላ ቪዲዮ ተመልሰናል። እንደ ዩቲዩብ ባይሆንም በቲክቶክ እና በኢንስታግራም ብዙ ፎሎወሮችን ማፍራት ችሏል። በአሁኑ ሰዓት በቲክቶክ ከ376,000 ፎሎወሮችን እንዲሁም በኢንስታግራም በ91 ፖስቶች 93,000 በላይ ፎሎወሮች ማፍራት ችሏል። እስኪ አሁን ደግሞ ሁላችሁም በጉጉት ስትጠብቁት የነበረውን የደሞዙን ጉዳይ እናንሳ። የጃኒ ደሞዝ በኢትዮጵያ ብር ስትመቱት የህልም እንጀራ ሆኖ ነው የሚታያችሁ። ነገር ግን እንደሚያስጎበኘን ሀገራት እንዲሁም እንደ ልፋቱ ሲታይ ሲበዛበት እንጂ አያንስበትም። በቀጥታ ወደ ገቢው ስንገባ የምንነግራችሁ የሚያገኘው ገንዘብ በወር እንዳገኘው እይታ የተለያየ ስለሆነ ከዚህ እስከዚህ ብለን ነው የምንነግራችሁ። ስለዚህ ጃኒ የሚያገኘው ገንዘብ በወር $6,400 እስከ $19,000 ነው። በኢትዮጵያ ብር ደግሞ ሲመታ ባለው የንግድ ባንክ ምንዛሬ ከ937,088 እስከ 2,781,980 ብር ድረስ ያገኛል። እሱ በወር የሚያገኘውን ብዙዎቻችሁ እድሜ ልካችሁን ሰርታችሁ አላገኛችሁትም። እንደኔ አይነቱ ጭባማ 1%ን አልቀመሳትም።
አይሰጣትም። በነገራችን ላይ ጃኒ በ400,000 ሰብስክራይብ የሚያገኘው ገቢ ሰይፉ ፋንታውን በ2 ሚሊዮን ሰብስክራይብ የሚያገኘው ገቢ ጋር የተቀራረበ ነው። ከዩቲዩብ የሚያገኘው ገቢ እዚህ ጋር መቼ ያበቃና በሁለተኛ የዩቲዩብ ቻናሉ ማለትም በአሁኑ ሰዓት የሪአክሽን ቪዲዮ የሚሰራበት ጃኒ ሞር የተሰኘው ቻናሉ በ37,000 ሰብስክራይበር $400 እስከ $2,000 ያገኛል። ይህም ማለት በኢትዮጵያ ሲመታ ከ58,000 ብር እስከ 292,840 ብር ያገኛል። ቀላል ሰው እንዳታደርጉት። ከሁለቱ ቻናሉ ከዩቲዩብ አድሰንስ ብቻ ከ1,932,176 እስከ 3,740,820 ብር ድረስ ያገኛል። በዚህ የማያበቀው የጃኒ የዩቲዩብ ገቢ ከተለያዩ ካምፓኒዎች ጋር በሚሰራቸው ማስታወቂያዎች ሌላ ሚሊዮኖችን እንደሚያገኝ ይታወቃል። በነገራችን ላይ የተለያዩ ኢትዮጵያውያን እንዲሁም ዓለም አቀፍ ዩቲዩበሮች ምን ያክል እንደሚከፈላቸው ስለምናውቅ እናንተም ለማወቅ ከፈለጋችሁ የሚጠበቅባችሁ እኔም በኮሜንት ማጨናነቅ ነው። እኔም በአጭር ጊዜ ውስጥ ቅመም የሆነ ቪዲዮ ወደ እናንተ አደርሳለሁ። ወደ ጃኒ ጉዳይ ስንመለስ የልጅነት ጓደኞቹን እንቃኛለን። ብቻዬን ልብላ ብሎ የማያውቀው ጃኒ ጓደኞቹን ከሱ ጋር ማሳደግን ይፈልጋል። መፈለግን ብቻ ሳይሆን በሚገባ እያሳደጋቸው ይገኛል። በብዙ ሺዎች የሚቆጠሩ ሰብስክራይበሮችንም እንዲያገኙ እየረዳቸው ይገኛል። ጊዜ ላለማባከን ያክል እያንዳንዱን ባንጠቅስም ነገር ግን እንዲጠቀስላችሁ የምትፈልጉ ከሆነ አሁንም በኮሜንት አጨናንቁኝ። በነገራችን ላይ ያዘው ፋሚሊ ብሎ በከፈተው ቻናሉ ደግሞ ከ17,000 በላይ ተከታዮችን አግኝተዋል። እንግዲህ ተመልካቾች ጃኒ ከትንሽ ሰብስክራይበር ብዛት ተነስቶ አሁን እዚህ ደርሷል። ፈጣሪ መሻቱን አልከለከለውም። ወደፊትም በሁለተኛ ደረጃ ዩቲዩብን ይቆጣጠራል ተብሎ ይጠበቃል። ያው በአንደኝነት ደረጃ የሚቆጣጠረው የኛ ቻናል መሆኑ ነው። ደግሞ የሚቆጣጠረዋል ብለን 100% እንናገራለን። በአጠቃላይ ስለ ጃኒ የቃኘንበት ለቀናት የለፋንበት በጣም ያደከመን ቪዲዮ ይሄን ይመስል ነበር። ይሄን ቪዲዮ ለጃኒ እንድታደርሱልን ከልብ እየተማጸን ለጃኒ ያለንን ከልብ የመነጨ አክብሮት እናቀርባለን። በጣም ያለፋን ቪዲዮ ስለሆነ ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ በማድረግ እንድታበረታቱን እንጠይቃለን። በነገራችን ላይ እንደዚህ የምናወራበትን ጥሩ ሀሳብ የምንሸምትበትን ዩቲዩብ አስቂኝ የሆነ አጀማመር ማወቅ ከፈለጋችሁ እንዴት እንደተፈጠረ መረዳትም ከወደዳችሁ ይሄ ቪዲዮ ለእናንተ ነው።